የእግዚአብሔርን ቃል የምንሰማበት ጊዜ ይሆናል። ፓስተር ዩ ወደዚህ ተራዋለው። ሁላችሁንም በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ጌታ ይመስገን። እስቲ ዛሬ ጌታ ይናገረኛል፣ ጌታ ይረዳኛል። በሀገር ደረጃ፣ በግለሰብ ደረጃ፣ በቤተ ክርስቲያን ደረጃ እግዚአብሔር ይናገረኛል ብላችሁ የምታምኑ ሰዎች፣ አምናችሁ የመጣችሁ ሰዎች አጨብጭባችሁ ለጌታ ክብር አቀርቡ። እኔ ሰሞኑን ይሄን ሳምንት ከፊት ለፊትም ተከታታይ ፕሮግራሞች ስላሉ እየጸለይኩ ነው ያሳለፍኩትና እግዚአብሔር ልቤ ላይ ያኖረውን ቃል ነው ማካፍላችሁ። በጣም ይሄ ቃል ለብዙዎቻችን መልእክት ነው ብዬ አምናለሁ፣ አስብም አለው። ጌታ ይባረክ። አጠገባችሁ ያለውን ሰው ጨብጡትና አይኑን እያያችሁ ጨብግደላችሁም አይኑን እያያችሁ ጨብጡትና የጠላት ምክር ፈርሷል በሉ። ግደለህም ነገሩ በደጅ ላይ ነው ያለው። ከኔ ጋርና ከመንፈስ ቅዱስ ጋር ተባበር፣ ከዛ በኋላ እናሸንፋለን። ይኸውልህ የጠላት ምክር ፈርሷል በል። እስቲ ጮክ ብለህ ዘማል። የጠላት ምክር ፈርሷል በል። ድገሞ ፈርሷል በል። ጮክ ብለህ ፈርሷል በል። አንድ ነገር አምናለሁ፣ እግዚአብሔር አምላክ በዚህ ምድር ላይ የሰጠን ሚሽን አለ። የፈለገ ጦር ከፊት ቢመጣ፣ ከኋላ ቢመጣ፣ ከቀኝ ቢመጣ፣ ከግራ ቢመጣ ከሰማይ የሚወርደው እርሱ ይበልጣል። ጮክ ብላችሁ አሜን በሉ። እኔ ሁለት ሐሳብ ሲታገለኝ ነበረ። ይሄ ፕሮግራም ከተሰጠኝ ወዲህ ሁለት ሐሳብ ሲታገለኝ ነበረ እና ከትላንትና ወደ አንድ ሐሳብ አሸነፈኝ። መንፈስን ልቤን አሸነፈኝ። በትንቢተ ኢሳይያስ ምዕራፍ 7 ቁጥር ከ1 እስከ 7 በኢየሱስ ስም አነባለሁ። እንዲህ ይላል፣ እንዲህም ሆነ በይሁዳ ንጉሥ በኦዝያን ልጅ በኢዮአታም ልጅ በአካዝ ዘመን የሶርያ ንጉሥ ራሶን የእስራኤልን ንጉሥ የሮሜልዩ ልጅ ፋቁሄ ኢየሩሳሌምን ሊወጉ መጡ። ደግመዋለሁ። ኢየሩሳሌምን ሊወጉ ምን ሆኑ? ወጡ። ሊያሸንፏትም ግን አልቻሉም። ለዳዊትም ቤት ሶርያ ከኤፍሬም ጋር ተባብረዋል የሚል ወሬ ተነገረ። የእርሱም ልብ የሕዝቡም ልብ የዱር ዛፍ በነፋስ እንድትናወጥ ተናወጠ። እግዚአብሔርም ኢሳይያስን አለው፣ አንተና ልጅህ ያሱብ አካዝን ትገናኙት ዘንድ በልብስ አጣቢ እርሻ መንገድ ወዳለው ወደ ላይኛው የኩሬ ማስኖ ጫፍ ውጡ። እንዲህም በለው፣ ተጠበቅ፣ ዝምም በል። ስለ እነዚህ ስለሚጤሱ ስለ ሁለት የእንጨት ጥላሸቶች ስለ ሶርያና ስለ ራሶን ስለ ሮሜልዩም ልጅ ቁጣ ምን አትሁን፣ አትፍራ። ልብህ ምን አይሁን፣ አይድከም። የሚገርም ነው። 6 ሶርያና ኤፍሬም የሮሜልዩም ልጅ ወደ ይሁዳ እንውጣ። በጣም ስሙኝን ቃል ወደ ይሁዳ ምን እንውን? እንውጣ፣ እናስጨንቀውም፣ እንስበረውም። የሚገርም ነው። የጣቢኤልንም ልጅ እናንግስበት ብሎ ክፋት ስለመከሩብህ ጌታ እግዚአብሔር እንዲህ ይላል። አሁን እግዚአብሔር ንግግሩን ጀመረ። ጌታ እግዚአብሔር እንዲህ ይላል፣ ይህ ምክር አይጸናምና አይሆንም። አጨብጭባችሁ ለጌታ ክብር አምጡ። እጅ አለው ሰው ብቻ ያጨብጭብ። አጨብጭባችሁ ለጌታ ክብር አምጡ። አጨብጭብ። ወርሺፕ ጌታ ይባርካችሁ። አጨብጭብ። በጣም አስደናቂ ቃል። የጠላት ምክር አይሆንም በሚል ሐሳብ የእግዚአብሔር ቃል ላካፍላችሁ። ካመናችሁ እኔ በ18 ዓመት ከ7 ወሬ ከኛ ቤት አባቴ በጦር ሲያሳድደኝ መካነ ኢየሱስ ቸርች ሄጄ ከወደቅኩ በኋላ በናጋታው ጥቁር መጽሐፍ ቅዱስ ነው የተሰጠኝ። ያ ጥቁር መጽሐፍ ቅዱስ ነው ትልልቅ ሰልፎችንም ትንንሽ ሰልፎችንም እንዲያሸንፍ ያደረገኝ። ዛሬ ይህንን ሕያው የእግዚአብሔር ቃል እንሰማለን። ነገ ጠዋት መልካም ዜና እንሰማለን። የጠላት ምክር አይሆንም። እስቲ የጠላት ምክር አይሆንም በሉ።
አይሆንም። በዚህ ክፍል ላይ 2 ዓመት ከፍተኛ ጦርነት የነበረበት ጊዜ ነው። ይሄ ጊዜ ሳያቋርጥ 2 ዓመት እጅግ በጣም ፊልም የሚመስል ውጊያ የነበረበት ብዙ ሰዎች የተሸነፉበትን ብዙ ሰዎች ጉልበታቸው የተንኮታኮተበትን ወቅት ነው። ይሄ ወቅት በተለይ በኢየሩሳሌም ወይንም በይሁዳ ላይ በዳዊት ቤት ላይ እጅግ ረጅም ምክር የተመከረበት ጊዜ ነው። ይሄ ጊዜ ቀላል ጊዜ አይደለም። ስለ ትንቢተ ኢሳይያስ መጽሐፍ ሰፊ ባክግራውንድ መናገር አልፈልግም። ክፍሉን ብቻ ነው ማውራት የሚፈልገው ከሰዓት አንፃር እና ጊዜው ላይ የነበረው የጦርነት አይነት የጦርነት ድባብ ወይም ይህንን ጦር ይዞ የሚቀሰቅሱ ሰዎች አሉ። የሶሪያና የኤፍሬም ጦርነት በመባል እጅግ በጣም የሚታወቅበት ክፍል ነው ይሄ ክፍል። ምክንያቱም ይሁዳን አንድ ሶሪያ እኔ ወጋለው እኔ ይሁዳን እንዲህ አስጨንቃታለሁ ይሁዳን እንዲህ አደርጋታለሁ በማለት በራሷ ተወራርዳ የተዘጋጀችበት ጊዜ ነው ይሄ ጊዜ። በጣም የሚገርመኝ ነገር በዳዊት ቤት ላይ ንጉስ አይነሳም፣ በይሁዳ ቤት ላይ ሰው አይነሳም። ይሁዳ ቤት ላይ ሰው ከተነሳ ዳዊት ቤት ላይ ሰው ይፈጠራል። ዳዊት ቤት ላይ ሰው ከተነሳ ቀጥሎ ያለው ሊመጣ ያለውን ደግሞ ያውቃሉ። ስለዚህ ይሄኛውን የዘርን ግንድ ማጥፋት አለብን ብለው የሚገርመኝ ታሪክ ሶሪያ ብቻውን እኔ እችላለሁ አለ። ኢየሩሳሌምን ይሁዳን የዳዊትን ቤት ማጥፋት ብቻዬን እችላለሁ፣ የማንንም እርዳታ አልፈልግም አለ። የማንንም እገዛ አልፈልግም አለ። በራሱ ተማመነ። ጊዜ ወሰደ። ጊዜ ወስዶ ከራሱ ጋር ተማከረ። ቀኑ ሲደርስ ብቻውን እንደማያሸንፍ ገባው። ቀኑ ሲደርስ አቅም እንደሌለው ገባው። ቀኑ ሲደርስ ከይሁዳ ጋር እግዚአብሔር እንዳለ ገባው። ቀኑ ሲደርስ ከዳዊት ቤት ጋር እግዚአብሔር እንዳለ ገባው። ቀኑ ሲደርስ ከዳዊት ቤት ጋር ክርስቶስ እንዳለ ገባው። ፈራ። እስቲ ፈራ በሉ እስቲ ፈራ። ፈራና አንድ ደብዳቤ ጻፈ። ምን የሚል ደብዳቤ? አይ እኔ የምችለው ደማስቆ ኃያል ነው፣ ደማስቆ በኔ ላይ ከተጨመረ እናሸንፋለን፣ 2 ከሆንን እናሸንፋቸዋለን አሉ። የሚገርመው ነገር የነሱ መንግስት ደማስቆንም ጨመሩት። ምክንያቱም ሶሪያ ራሱን የቻለ ኃይል ነው። በዚህ በትልቅ ኃይል ላይ ሌላኛው ኃይል ተጨመረ። የትኛው ኃይል? ደማስቆ ተጨመረ። ደማስቆ ተጨመረና በአንድ ላይ ሆኑ። ደማስቆና ሶሪያ አንድ ላይ ተጣመሩ። አንድን ቤት ለመምታት፣ አንድን ቤት ለመውጋት፣ አንድን ቤት ለማጥፋት፣ የይሁዳን ቤት ለማጥፋት፣ የዳዊትን ቤት ለማጥፋት፣ ተስፋ ያለበትን ቤት ለማጥፋት፣ ክርስቶስ ቢመጣበትን መንገድ ለመዝጋት፣ ክርስቶስ ቢመጣበትን መንገድ ለማጥፋት ተመካከሩ። በደንብ ስሙኝ። ተመካከሩ። ተመካክሮ ሁለቱም ጨረሱ። አሁንም ሁለቱም ከጨረሱ በኋላ መጨረሻ ፋይናል ላይ ደግሞ ፈሩ። እስቲ ፈሩ በሉ እስቲ። ግድላችሁ ይባካችሁ ፈሩ በሉ እስቲ። ፈሩ፣ ደነገጡ። ደነገጡ። የሚገርም ነው። 2 ኃያል አንድ ላይ ሆነው ደነገጡ። አሁንም ተመካከሩ። ምን አሉ? አራ ግደለም እነዚህ ሰዎች ምንም የላቸውም፣ ነገር ግን የሆነ ነገር አላቸው። ሌላ እንጀምር ተባለ። ሶሪያና ደማስቆ እንዲህ አለ፣ ኢያሶንን ከጨመርን ኢያሶን የታወቀ ጦረኛ ነው፣ ኢያሶን የታወቀ ቀስተኛ ነው፣ እናሸንፋለን አለ። ችግር የለውም ይጨመር ተባለ። ኢያሶንም ተጨመረ። 3ኛ
ፋይናል ላይ ሲደርሱ አሁንም ተበላሸ። የሚገርም ነው። እንዲህ ብዬ አዋጅ ለዚህ ምድር ሕዝብ ልነግራችሁ በፊታችሁ ቆሜአለሁ። ነገራቸው ደርሶ ፋይናል ላይ ይበላሻል። ወይኔ ጆሃንስ በርክ ነገራቸው ሰነው መጥቶ ፋይናል ላይ ይበላሻል። ጮክ ብለህ ልቀቅና አሜን በለኝ። ይኸውልህ እነግራለሁ ዛሬ አሜን አልክም እናገራለሁ ዛሬ ነገራቸው ይኸውልህ ፋይናል ላይ ይበላሻል። ይደግመዋለሁ ውስጤ ላይ ያለ ነገራቸው መጨረሻ ፋይናል ላይ ይበላሻል። የጠላት ምክር መጨረሻ ፋይናል ላይ ይበላሻል። የጠላት ሐሳብ መጨረሻ ፋይናል ላይ ይበላሻል። ጮክ ብላችሁ ተበላሽቷል በልባከ ፓራዲና መንደስ ዛሬ ጮሃለሁ በጣም 3 ግደለም ዝም ብለህ ከአባትህ ጋር ተስማማ። ዝም ብለህ ወድቀህ አልቅስ። ያንተ ጦር በእግዚአብሔር ፊት መውደቅ ነው። ያንተ ቀስት በእግዚአብሔር ፊት መውደቅ ነው። ያንተ ጉልበት በእግዚአብሔር ፊት መውደቅ ነው። ደግሞ ከእግዚአብሔር ጋር የገጠመ አንድም ቆሞ አላየውም። አይገርማችሁ? በደንብ ስሙኝ። ኢያሱ የታወቀ ነው። አንብቡ፣ አጥኑ መጽሐፍ ቅዱሳችሁን ባይብል ስተዲ አድርጉ። በጣም የታወቀ ነው። ኢያሱን 3 ሆኖ ፋይናል ላይ ተበላሽባቸው። ኢያሱን አደገኛ ነው በጣም። ይሄንን መግጠም የምንችለው አለ ኤፍሬምን ዋና ካደረግን ነው አለ። በሶስቱም ላይ ኤፍሬም የሚባለውን ከሾምን ነው አለ። ምን ችግር አለ? እኛ የምንፈልገው ማሸነፍን ነው። ኤፍሬም ይምጣ ኤፍሬም ተባለ። ኤፍሬም መጣ። ነገሩ ተሰራ። የሚደረገው ተደረገ። አልሆነም። እስቲ አልሆነም በሉ። አልሆነም። 4 ደረሱ። እሱም ብቻ አይደለም። ኤፍሬምም ከተጨመረ በኋላ ሰማርያ ይጨመር ተባለ። ሰማርያም ተጨመረ። ስንት ሆነ? 5 ሆነ። ሰማርያም መጣ። አልሆነም። ሰማርያ ከመጣ በኋላ በሀገሪቱ ላይ የሚታወቀው የሮሜልዩ ልጅ ፋቁሔ ነው። ስለ ፋቁሔ አንብቡት። ፋቁሔ እጅግ በጣም የታወቀ ነው። 6ኛው ተጨመረ። አልሆነም። እስቲ አልሆነም በሉ። አልሆነም። 6ኛው ተጨመረ። አልሆነም። ፋቁሔ ተጨመረ። አልሆነም። ሮሜልዩ ይታወቃል። የሮሜልዩ ልጅ ተደመረ። አይሆንም። ዘንድሮ እንደ እግዚአብሔር አገልጋይ እንደ እግዚአብሔር ቃል መልእክተኛ መልእክት ነግራቸዋለሁ። 1000 ጊዜ ተደርድሮ ተደምሮ ቢመጡ በአንድ ላይ ይሸንፋሉ። ፓራዳጋ ቦሲያ በደንብ ስሙኝ፣ ቶሎ ልጨርስ። ከዛስ ፓራዲና መንደስ የሮሜልዩ ልጅ ተጨመረ። ከተጨመረ በኋላ 7ኛ የመጨረሻ ተባለ። እስቲ የመጨረሻ በሉሴ ሁሉ ሰው ይናገር። እስቲ የመጨረሻ በሉሴ የመጨረሻ አንድ ይጨመር ተባለ። ማን? ኤፍሬምን ታውቃላችሁ? ኤፍሬም ተጨመረ። እንዲሁም እግዚአብሔር እንዲህ አለ በዙፋኑ ሆኖ ኤፍሬም ከተጨመረ ሁላቸውም በአንድ ላይ ይሰባበራሉ አለ። አይገርምም? ከዛ በኋላ ለ7 ሆነው ተመካከሩ። ለ7 ሆነው በአንድ ላይ ሆኑ። ለ7 ሆነው ተማከሩ። ለ7 ሆነው የሚደገሰውን ድግስ ደገሱ። ለ7 ሆነው የሚደረገውን ነገር በሙሉ አደረጉ። ለስንት ሆነው? 7 ሰው እኮ አይደለም ወዳጄ፣ 7 ሰው አይደለም። 7 ሰው ብቻ እንዳይመስል፣ ይሄ 7 ሰው እንዳይመስል ሀገር ነው። ለ7 ሆነው ተፈራረሙ። ፓራሺና ማስያም ተፈራረሙ። ፍርማቸውን ተለዋወጡ። እርስ በርሳቸው ተሻሾሙ። ከዛ 7ቱ ምን አሉ? በዳዊት ቤት ላይ ዳዊት ንጉሥ ሆኖ በሚመጣበት በዳዊት ቤት ላይ የራሳችንን ሰው እናስቀምጣሉ። እግዚአብሔር ያልሾመውን ሰው እናስቀምጣሉ። እግዚአብሔር የሾመውን አውርዶ ያልሾመውን እናስቀምጣሉ። ከዛ በኋላ እንዲህ ሊሆኑ ነገሩ በአንድ ላይ ከሆኑ በኋላ የሰማይ አምላክ እግዚአብሔር ከሰማይ ትእዛዝ እያወጣ ነው። እስቲ አሜን በሉ። ምንድነው የሆነው? 3 ነገር ተመካከሩ።
ሶስት ነገር ተመካከሩ። ሰባቱም በአንድ ላይ በደንብ ስሙኝ። ሰባቱም በአንድ ላይ ስንት ነገር ተመካከሩ? ሶስት ነገር። ስብሰባቸውን ከጨረሱ በኋላ በደንብ አድርጎ አብላልቶ ከተነጋገሩ በኋላ በወረቀት ከጨረሱ በኋላ ሶስት ነገር ላይ ጨረሱ። የመጀመሪያ እንዲህ አሉ። የስብሰባው ሰማራይዜሽን አንደኛ አሁን የምንነጋገርበት ጊዜ ሳይሆን አሁን የምንሰበሰብበት ጊዜ ሳይሆን አሁን አንድ ላይ የምንሆንበት ጊዜ ሳይሆን አሁን በአንድ አዳራሽ ውስጥ ላይ እንደ ፓርላማ የምንነጋገርበት ጊዜ ሳይሆን አንደኛ በእነርሱ ላይ እንውጣ አሉ። በይሁዳ ቤት እንውጣ፣ በዳዊት ቤት እንውጣ፣ አሁን ካለንበት እንውጣ፣ በእነሱ ላይ እንሂድ፣ በላያቸው ላይ እንሂድ፣ በነፍሳቸው ላይ እንሂድ፣ በንብረታቸው ላይ እንሂድ፣ በአገልግሎታቸው ላይ እንሂድ፣ በላያቸው በቤተ ክርስቲያናቸው ላይ እንሂድ፣ በቢዝነሳቸው ላይ እንሂድ፣ በትምህርት ቤታቸው ላይ እንሂድ፣ በላያቸው ላይ ብሎ ተፈራረሙ። የሚገርም ነው። እንውጣ ብሎ ወሰኑ። ወጡ ይላል። ወጡ እንውጣ አሉ። ከዛ በኋላስ ከወጣን በኋላ ምን እናደርግ? ሁለተኛ እናስጨንቃቸው። ማስጨነቅ እኮ መጥተዋል። ሃሎ እዚህ አካባቢ ነው እንዶ ትንሽ ሰላም አይደል? ወደ ሌላ አካባቢ እኮ ሰው እየተጨነቀ ነው። ዓለም ደረጃ ስለ ሳውዝ አፍሪካን ብቻ አይደለም። እናስጨንቃቸው። ሲወጡ እናስጨንቃቸው፣ ሲገቡ እናስጨንቃቸው። ሂድ አትበለው እንዲሄድ ግን ደግመዋለሁ። ሂድ አትበለው እንዲሄድ ግን እቺ ስታትስ ኢትዮጵያ ላይ ነው በደንብ የሚሰራው። ቢሮዎች ላይ አንድን ሰው ሂድ አይባልም። አንድ ድርጅት ወይም አንድ መስሪያ ቤት አንድን ሰው ውጣ ከዚህ መስሪያ ቤት ካለ ወይ የ2 ዓመት ወይ ዓመት ወይ የ6 ወር ወይ የ3 ዓመት ካሳ ከፍሎ ነው ምሸኛው። እንዴት ግን አድርጎ እንዴት ካደረከው አልችልም መኖር አልችልም ብሎ ቻው ብሎ በሰላም ይሄዳል። በነፃ በባዶች ማለት ነው። ሰማህ አይደል? እንደዛ ነው። አንደኛ እንውጣ፣ ሁለተኛ መውጣት ብቻ አይደለም። ምን እናድርግ? እናስጨንቅ። ማስጨነቅ፣ እንዳትሰራ ማስጨነቅ፣ እንዳትወልድ ማስጨነቅ፣ እንዳትኖር ማስጨነቅ፣ በግራ ማስጨነቅ፣ በቀኝ ማስጨነቅ፣ ከፊት ማስጨነቅ፣ ከኋላ ማስጨነቅ። እንደም እግዚአብሔር ምስክሬ ነው። ዛሬ አንድ ጸሎት ጸልያለሁ። በወረቀትና በዚህ ጣጣ ከዚህ በኋላ ስቃይ እንዲያበቃ እንጸልያለን። እግዚአብሔር እዚህ ቤት ላይ የምንጮኸውን ጩኸት የምንጸልየውን ጸሎት በመላው ሳውዝ አፍሪካ እግዚአብሔር ይሰማል። ግደላችሁ ጮክ ብላችሁ አሜን በሉ። እናስጨንቃቸው፣ በላያቸው ላይ ወተን እናስጨንቃቸው። አንተ የእግዚአብሔር ሰው ዛሬ እግዚአብሔር መልስ ሰጥቶ ይመጥቻል። እኔ የሰራዊት አምላክ እግዚአብሔር ጠላት በግራም ቢሆን በቀኝ ከፊት ከኋላ እንዲሁም ደግሞ እርስ በርስ ተደማምሮ የፈለገውን ሊያደራጅና ተደራጅቶ ሊመጣ ይችላል። የሰማይ አምላክ እግዚአብሔር ዛሬ ምሽጋቸውን ያፈርሰዋል። በመንፈሳዊ ዓለም ላይ ምሽጋቸውን ያፈርሰዋል። ታምር ነው በጣም እናስጨንቅ። ከዛስ ሶስተኛ አደገኛ ነው። እንውጣ። ከወጣን በኋላስ እናስጨንቃቸው። ከዛ በኋላስ ሶስተኛ እንስበራቸው። ፓሮራ ሼላለ በሰክረበዲና መንደስ እንስበራቸው። ወስነናል፣ ለመስበር ወስነናል፣ ለመግደል ወስነናል። እኛ 7 ነን፣ 7 ህዝብ ነን። 7 ህዝብ አንድን ህዝብ እንዴት ያቅተዋል? አሁን ከዚህ በኋላ የኛ ጊዜ ነው አሉ። ከዚህ በኋላ የኛ ተራ ነው አሉ። ከዚህ በኋላ የኛ ታይም ነው አሉ። ከዚህ በኋላ የራሳችን ጊዜ ነው አሉ። አቤት የኔ ጌታ! ሰዎቹ የራሳቸውን ጉዳይ ጨረሱ። ከጨረሱ በኋላ የኔና ያንተ ጌታ ከሶስተኛው ዙፋን መንቀሳቀስ ጀመረ። አሜን ነው ወይ? አሜን ነው ወይ? ይሄንንም ወሬ ወስደው ለዳዊት ምን ያደረጉት? ነገሩት። አቤት የኔ ጌታ! ለዳዊት ሲነግሩት ዳዊት ደነገጠ።
ዳዊት ፈራ። ዳዊት የሚሆነውን አጣ። የዳዊት ልብ መንታ ሆነ። የዳዊት ልብ ሁለት ሆነ። ወይንም ምንድነው የሚለው መጽሐፍ ቅዱስ እግዚአብሔር ቃል በመንገድ ዳር እንዳለ ዛፍ ልብ ለምን ወደ ቀኝ ወደ ግራ ወደ ቀኝ ወደ ግራ ለምን ይሆናል? እነሱ ሆይኔ ጌታ ኢየሱስ እነሱ እኮ የእንጨት ምኖች ናቸው ይላል መጽሐፋችሁ ላይ ጥላሸቶች። እነዚህ ኃያላን ነን የሚሉ የእንጨት ጥላሸቶች ናቸው። ስለ እነሱ አንተ እንዴት ትፈራለህ? ስለ እነሱ ልብ ምን ይሁን አይውደቅ። ከዚህ በኋላ አለ ከዚህ በኋላ ከዚች ሰዓት ጀምሮ የጠላት ምክር በቤት ላይ አይሆንም አለ። ጮክ ብላችሁ እስቲ አሜን በሉ። ጮክ ብላችሁ አሜን በሉ። አንድ አዋጅ አውጃለሁ በአንተ ላይ። አንድ አዋጅ አውጃለሁ በቤት ላይ። አንድ አዋጅ አውጃለሁ በቢዝነስ ላይ። አንድ አዋጅ አውጃለሁ በአገልግሎት ላይ። አንድ አዋጅ አውጃለሁ በዘመን ላይ። እንዲህ ይሆናል። የጠላት ምክር ፈርሷል። እግዚአብሔር እንዲህ አለ፣ ልጄ ዳዊት አቤት አትፍራ። አንደኛ ምን አትሁን? አትፍራ። አቤት የኔ ጌታ አጠገብ ያለው ሰው ባኪ ጨብጥና አትፍራ በል ባኪ። ጆንስበርግ እንደሱ አይደለም እንደሱ አይደለም። በደንብ አድርገህ እኔ ወንድም አንተ ነን ጨብጠኝ። እግዚአብሔር ሰው እኔን ጨብጠኝ። ፊትህ አይንን እያየ በደንብ አድርገህ ትጨብጠኛለህ። መልእክት እነግርሃለሁ። በደንብ አድርጋችሁ ጨብጡና እግዚአብሔር አትፍራ ብሏል በለው። ድገሞ 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 ትጂ ንገረው። ድገሞ ድገሞ ድገሞ። እንዲህ ይሆናል። የፈለገ ተባብሮ ቢመጣ የፈለገ ኃይሉን አብሮ ቢመጣ የሰማይ ድምፅ እንዲህ ይላል፣ አትፍራ አትፍራ አትፍራ። የአኬጦፌል ምክር ፈርሷል። የአኬጦፌል ምክር መና ቀርቷል። የአኬጦፌል ምክር ባዶ ሆኗል። ፓራሸኔቤስያ እዚህ ቤት ላይ 7 ሰዎች ላይ የተመከረውን ምክር ያለው በ7 ሰው ላይ የተመከረው ምክር በዚህ ግቢ ውስጥ በዚህ ጦርነት ውስጥ በዚህ እነሆ ትኩሳት ውስጥ ላይ እንዲህ መሆን አለባቸው እንዲህ ማድረግ አለብን ብለው በ7 ሰው ላይ የተመከረውን ምክር ያለው የሰማይ አምላክ እግዚአብሔር ዛሬ አፈረሰው። ወይኔ ዛሬ አፈረሰው። አፈረሰው። አንድ ሰው ጮክ ብሎ ፈረሰ ይበል። አይሰማኝም? ፈረሰ ይበል። እኔ አፈርሳለሁ። የፈረሰ ይሆን ከቤት ላይ የፈረሰ ይሆን ከአገልግሎት ላይ የፈረሰ ይሆን ከዘመን ላይ የፈረሰ ይሆን። ፓራሼለ ሬቤሲያ ሎራዲና መንዲያስ እስጮክላችሁ ፈረሰ በሉሲ። አትፍራ። አኬጦፌል አንድ ጊዜ ለካ በየዓመቱ ህዝብን ይቀጥራቸዋል። አደባባይ ላይ ፓስተር ህዝብን ይቀጥራቸዋል። በየዓመቱ ያሸንፋል። አኬጦፌል ምክሩን አደራጅቶ ያሸንፋል በየዓመቱ። የሚገርማችሁ ታሪክ አንድ ጊዜ ምን ሆነ? እንደ ጥምቀት በዓል እኛ ሀገር አዲስ አበባ ኢትዮጵያ ላይ ጥር 11 ጥምቀት ነው። ጥምቀት ነው ተብሎ ባይታወጅም ህዝብ ምን ይሆናል? ይወጣል። ይታወቃል ጊዜው። እንደዛው ህዝብ በሙሉ ይወጣል። ሰው በሙሉ ይወጣል። ይወጣል ሰው። ግን ከዘመናት አንድ ጊዜ ከወራት ከዓመታት አንድ ጊዜ ምን ተፈጠረ? ብቻውን ወደ ሜዳው ህዝብ ተሰብስበዋል ብሎ ሲሄድ የመጣ አንድም የለም። እግዚአብሔር ከለከለው። እስቲ አሜን በሉ። እግዚአብሔር ምን አደረገው? እስቲ ከለከለው በሉ። ቢያ የለም፣ ቢያ የለም፣ የሚመጣ የለም፣ የሚያ የለም። ወይኔ ያለ ብቻውን ቀረ። ሜዳ ላይ ብቻውን ቀረ። አህያውን እንደጫነ ቀጥታ ወደ ቤቱ መጣ ይላል። ቤቱን ዘጋጋ። ከዛ በኋላ ማንም ምንም ሳያደርግ ራሱን ሰቀለ ነው የሚለው መጽሐፍ ቅዱስ። የሚገርም ታሪክ ነው። እንዲህ ብዬ አውጃለሁ ዛሬ በአንተ ላይ የተመከረው የአኬጦፌል ምክር ፈርሷል። በአንቺ ላይ የተመከረው የምታውቅ ምክር የማታውቅው ምክር
ለአንድ ሰው መልእክት ነው። የምታውቂው ምክር አለ፣ የማታውቂው ምክር አለ። በቤትሽ ላይ ምክር አለ፣ በትዳርሽ ላይ ምክር አለ፣ በአገልግሎትሽ ላይ ምክር አለ፣ በጤናሽ ላይ ምክር አለ። የሰማይ አምላክ እግዚአብሔር እንዲህ ይለኛል፣ የጠላት ምክር ፈርሷል። ሲጮክላችሁ ፈረሰ በሉስ። ድገሙና ፈረሰ በሉስ። ድገሙና ፈረሰ በሉስ። እግዚአብሔር አፈረሰው። እግዚአብሔር አፈረሰው። ፈረሰ። እንዲህ ብለን እናውጃለን ዛሬ። እንዲህ ብለን ነው የምናውጀው። አየር ላይ የታወጀ አዋጅ፣ አንተ የቃል ኪዳን ሰው ነህ። አንተ እግዚአብሔር አገልጋይ ነህ። አንተ ሚሽን ያለ ሰው ነህ። አንተ ሚሽነሪ ነህ። አዎ እኔ እንደዛ ነው ማስበው። እዚህ ምድር ያለው ህዝብ በአንድ እጅ ቢዝነስን የሚሰራ በአንድ እጅ ቤተ ክርስቲያንን የሚተክል ነው እኔ ማውቀው። ለራስ ብቻ አልመጣህም ወዳጄ። ስለዚህ በአንተ ዙሪያ ላይ እየተንዣበበ ያለው ክፉን ያጠለ ጥላ በኢየሱስ ስም የተገፈፈ ይሆን። ሄሎ የተገፈፈ ይሆን። እጆቻችሁን ከፍ አድርጉ። አንድ በረከት ሊባርካችሁ። ከፍ አድርጉ፣ ከፍ አድርጉ። የትኛውም በክፋት ያጠለው ጥላ ይገፈፍ። ሄሎ ከፋር ከፋር ይገፈፍ። ሄሎ ይገፈፍ። ሄሎ ይገፈፍ። ሄሎ ይገፈፍ። አሁን ከፍ አድርጉ። አንድ መንፈስ ይመታለሁ። ግደላችሁ ሼላራ ዲላራ ቦራ ባሲያ አክሮቤቴን መራሲና ማሸል ባራግለስ አንቱራ ባሲያ ለግረበት ህዝብን ወደ ፍርሃት የከተተው ወደ ፍርሃት መቃብር የከተተ ያለው መንፈስ እያስደነገጠ ያለው መንፈስ ወገቡን ወጋው ይወጋ። በበሽታ መታለው የሚል ይመታ። ጤናን እንዲረብሻለው የሚል ይመታ። በጌታ በኢየሱስ ስም ይመታ። አንድ አማን ጮክ ብሎ ይመታ ይባል። እንደገና ጮክ ብሎ ይመታ ይባል። ድገሞ ድገሞ ይመታ ይባል። ለስቲ ማያንቺ ተመታ በይ። ድገም ድገም ግደለሽም። የእስራኤል አምላክ እግዚአብሔር የሰራዊት ጌታ እግዚአብሔር እንዲህ ይለኛል፣ በደንብ ስምኝ። በዙሪያሽ ላይ ጠንካራ ሁለት ቀስታ ያለው ሁለቱ ቀስታ አንደኛው በፋይናንስ ሊዋጋሽ፣ ሁለተኛ ደግሞ በጤና ሊዋጋሽ በከፍተኛ ሁኔታ የተቀነባበረውን ቀስት ነው ማየው። የሰራዊት አምላክ እግዚአብሔር እንዲህ አለኝ፣ ይሄንን ቀስት ሰብሬአለሁ አለ። እግዚአብሔር እንዲህ ብሎኛል፣ ተሰበረ። አንድ ጮክ ብላችሁ ተሰበረ በሉስ። ጮክ ብላችሁ ተሰበረ በሉስ። ካንቺ ቤት ኢየሱስ አባቴ ሰብሮታል። በኢየሱስ ስም ይሰበር። በኢየሱስ ስም ይሰበር። በኢየሱስ ስም ይሰበር። በኢየሱስ ስም ይሰበር። ተሰብረዋል። አጨብጭባችሁ ለጌታ ክብር። ሄይ ለሰሉራ ሸና ማግራባ ዱና መንደሲያ አግሎቤር ራስና ማሮሻ ሉራ ባሲያ። አንድ ጊዜ እነሆ ክፉ በዳዊት ላይ እጁን ሲዘረጋ መልአኩ እየበረረ መጣና አንተ እጅን መልስ አለው። የመጠን እጅን መልስ፣ የሞትን እጅን መልስ፣ ይህንን የያዝከውን ሰይፍን መልስ፣ ጦርን መልስ እንዳለ የእስራኤል አምላክ እግዚአብሔር ከብዙ ሰዎች ሕይወት የክፋትን እጅ መለሰው። ጆንስበርግ ጭድል ጮክ ብላ አሜን በለኝ። ያው የመጠን እጅ መለሰው። አይሆንም አለ፣ አይቻልም አለ፣ አይፈቀድም አለ፣ ልጄ ነው አለ። እግዚአብሔር ጣልቃ ገባ። እግዚአብሔር ጣልቃ ገባ። ፓራዲና ማሽያ ባይዘዌ በዚህ አስቸጋሪ ሁኔታ ውስጥ ፔኔትሬት አድርጎ የሚወጡ ሰዎች አሉ። እግዚአብሔር ቀንዳቸውን በኃይል ከፍ ያደርጋል። ታያለህ። ብቻ ከእግዚአብሔር ጋር አሁን እግዚአብሔር በማታውቂበት አቅጣጫ ቀንድን ከፍ ያደርጋል። በዚህ ውስጥም እኮ እግዚአብሔርን እጅ እንድታይ ነው። ሃሎ የጌታን እጅ እንድታይ ነው። እናንተ ብዙዎቻችሁ አሁን ተስፋዬ ምንድነው እያላችሁ ነው ያላችሁት እዚህ ጉባኤ ላይ። ከዚህ በኋላ ሀገር ቤት ምንም አላደረኩም፣ ሀገር ቤት ላይ ምንም አላደረኩም፣ ምንም የለኝም፣ ምንም የለኝም፣ ባዶ ነኝ፣ አንድ ችግር ቢፈጠር ምን ሊሆን ነው እያላችሁ ያላችሁ ሰዎች ምንም አትሆኑም። አሜን። አየር ላይ እየታወጀ ያለው ምክር ከንቱ ሆኗል። አሜን አሜን ብትል ነው የሚሻለው። እያል ያለው አየር ላይ እየተደረገ ያለው ምክር ከንቱ ሆኗል። አሜን። እኛ ዛሬ እንጸልያለን፣ ነገ መልካም ዜና እንሰማለን። አሜን አይደለም እንዴ?
ባይዘዌ መጽሐፍ ቅዱስ ላይ ጦርነት የሚባለው ጦርነት የሚል ኮንቴክስት ምን ማለት ነው? ጦርነት ወይንም ድል የሚለውን እንውሰድ። ድል ማለት ዝም ብሎ እኮ የሚመጣ አይደለም። ሁለት ኃይል ሲፋለም ያሸነፈው ወገን ድል አደረገ ይባላል አይደል? ያለ ጦርነት ድል የለም። ያለ ውጊያ ድል የለም። ድል ተዋግተህ የምታሸንፍበት ጉዳይ ነው። የድል ገጸ በረከት ዝም ብሎ የሚመጣ አይደለም። ብራዘር እኔ ልንገርህ፣ ይሄ ነውጥ ለለውጥ ይሆናል። አሜን ወይ ዛሬ ይወደሳ። ይሄ ነውጥ ለለውጥ ይሆናል። እደግመዋለሁ፣ ይሄ ነውጥ ለለውጥ ይሆናል። አሜን። ከዚህ ሰዓት ጀምሮ እግዚአብሔር አባት በፊት ላይ ጠላቶችን ስጥልልህ ታየዋለህ። ጠላቶችን ስመታልህ ታየዋለህ። ፓራሸለበስ አጠገብ ያለው ሰው ጨብጥና የጠላት ምክር ፈርሷል በል። ድገሞ ባንተ ላይ የተመከረ ምክር ጮክ ብለህ ባንተ ላይ የተመከረ ምክር ባንቺ ላይ የተመከረ ምክር ፈርሷል። ከዘጠኙም ፕሮቪንስ አፍርሻለሁ። ይፍረስ። ይፍረስ። በዚህ ጦርነት ላይ በዚህ ሰልፍ ላይ የአንድም ሰው አይጠፋም እንዳለ መጽሐፍ ቅዱስ በጌታ በኢየሱስ ስምና ስልጣን ሰልፉ ተበትነዋል። አሜን። አጨብጭባችሁ ለጌታ ክብር። ኦላራባ ሸረደበሲያ ለፓርዳና ማግረባ ዲና ማንዲያስ ሎራባ ሸረደበሲያ ልጨርስ። የሚገርም ነው፣ የሚደንቅ ነው። ይህንን ክፉ ምክር አትፍራ፣ የጣቢኤል ልጅ አይነግስም፣ ንብረትህንም የጣቢኤል ልጅ አይወርስም። መልእክት ነው የምነግርህ። እግዚአብሔር ያልሾመው፣ እግዚአብሔር ያልፈቀደው፣ እግዚአብሔር ያላነገሰው አይነግስም። ሁለተኛ ልብ አይድከም። ስለተባበሩ ሰባተኛ ደረጃ ስለደረሱ ከአንድ ወደ ሁለት፣ ከሁለት ወደ ሶስት፣ ከሶስት ወደ አራት፣ ከአራት ወደ አምስት፣ ከአምስት ወደ ስድስት፣ ከስድስት ወደ ሰባት ስለደረሱ አትፍራ። ልብ አይድከም፣ ልብ አይውደቅ። እንዲህ በሉ፣ ልቤ ሙሉ ነው በሉ ባካችሁ። አንድ ጊዜ የዛሬ 7 ዓመት አካባቢ በጣም ከፍተኛ ነገር ውስጥ ገባው። ከፍተኛ ነገር ስላችሁ ችግር ስላችሁ የቸርች ስራ ባይብል እማራለሁ። ኤክስቴንሽን ነው የሰጡኝ። 3ኛ ዓመት ላይ ነው ሬጉላር የገባሁት እና ኑሮ ቤት ቸርች ውስጥ ያለው ታሪክ የቸርች ውስጥ የሚነሱ ነገሮች ሁሉ ነገር ተዘጋጋብኝ። ወደዛ ሄዳለሁ ብል አልቻልኩም። ወደ ኋላ ባስብ ማይሆን ታሪክ ነው። ወደ ቀኝ ባስብ የለም። እስከ ተወሰነ ወር ድረስ መተኛት እስከሚያቅተኝ ድረስ ደረስኩኝ። የእግዚአብሔር ቤተሰቦች እግዚአብሔር አንድን ነቢይ ወደ እኔ ቤት ላከ። አንድ አገልጋይ መጣ። ከዚህ ቀን ጀምሮ አለ በህይወቴ ማረሰው ቃል ነው። ከዚህ ቀን ጀምሮ አለ አንድ ቃል ብቻ ነው ተናገረው። እግዚአብሔር በቃ ብሏል አለ። አሜን አሜን። ያንተም ጉዳይ እንደዛ በቃ ይበል። አሜን። እውልም እንዲህ ነው። ይሄ ቃል አውቀዋለሁ። ኤክስፖዚተሪ ፕሪቺንግ ይባል፣ ቶፒካል ፕሪቺንግ ይባል፣ ምኑም በል ሁላችንም እናውቀዋለን። ይህንን ተራራ መዞር በቃ የሚል ቃል አይደለም። ሁላችንም የዛን ቀን ልቤን ተርትሮ ገባ። ውስጤን ተርትሮ ገባ። እግዚአብሔር እንዲህ ይላል በቃ ይላል። በእውነት ምን ተች እንዳደረገኝ ታውቃለህ? ወደ እኔ የሚመጣው ጎርፍ ሁሉ ቀጥ ብሎ እንደቆመ አየሁ። ከዚህም በኋላ ወደ ቤት የሚመጣ ጎርፍ ቀጥ ብሎ ይቆም። እግዚአብሔር በቃ ይላል። እግዚአብሔር በቃ ይልሻል። ጮክ ብሎ ባክ እስቲ በቃ በል እስቲ።
የሆነ ኪሳራ አስቆማለሁ በጌታ በኢየሱስ ጮክ ብለስ በቃ በልባክ የ29 ሰዎች ኪሳራ ይቆማል። ጮክ ብለስ በቃ በልስ አላውቅም። መንፈስ ቅዱስ ይናገረኛል። በኪሳራ የሚመላለሱ በኪሳራ የሚወጡ በኪሳራ የሚገቡ በኪሳራ የሚመላለሱ አሉ አለኝ። 29 ሰዎች እግዚአብሔር እንደለኛል። በቃ ሄይ በቃ ይባክ እንደ አማኝ እስቲ በቃ በልስ ይባክ ድገም አንድ ጊዜ በቃ በልስ በቃ ነገ ልነዘንዝ የተዘጋጀው መንፈስ መልእክተኛ ነኝ። ነገ ልነዘንዝ የተዘጋጀው መንፈስ ነገ ሰኞ ልነዘንዝ በስራ ቦታ የተዘጋጀው መንፈስ ነገ የራሱን ፕላን ያረጋ ያለው መንፈስ እግዚአብሔር እንዲለኛል። በቃ መንገዳቸውን በተጠረበው ድንጋይ ዘግቻለሁ። ሲጮክ ብላችሁ ይዘጋ በሉስ ይዘጋ ድገሙና ይዘጋ በሉስ ይዘጋ ድገሙና ይዘጋ በሉስ ይዘጋ ግደለም እግዚአብሔር ነው የሚያናግረኝ። እግዚአብሔር ነው የሚያናግረኝ። የዛሬ ወር አካባቢ በጣም የሚወደው ጓደኛዬ እኛ ቸች ነው እኔ ነኝ የዳርኩት የዛሬ 11 ዓመት ባኪኔ ስራ ሊቀይር አለኝ። ትችላለህ እግዚአብሔር ምን አለ አልኩ። አይ ያለኝ ነገር የለም ልጀምር ነው አለኝ። እግዚአብሔር የቡና ኤክስፖርት ምታረግበትን መንገድ ይጀምራል ይከፍትልሃል ብዬ ነገርኩ። መልእክት ስልኬ ላይ ያለ አንድ ከሆላንድ መጥቶ ኢትዮጵያ ሰው የሚፈልግ ቡና ኤክስፖርት ሰውዬ ብር አለው ቡና የለውም። ይሄኛው የኔ ጓደኛ ደግሞ ቡና አለው ብር የለው ሰው የለውም። ዛሬ ወደልክን ተለም አገናኛለሁ። አሜን ከማን አሜን ቃጭኩ ቃጫ ለከታርጋ ለከግነስቲ አሜን በለኝ። አሜን ሰውዬ ልጁ ጓደኛ ቡና አለው ፈረንጅ የለውም ሰው የለውም። ውጭ ሀገር ሆላንዳዊ መጥቶ ይፈልጋል ኢትዮጵያ ላይ ይፈልጋል። አንዱ ሰለሞን ይባላል ለዋል ተወሰደ። ፈላጊና ተፈላጊ ምን ሊሆኑ ነው? አሁን የኔ ጓደኛ አይ ሚያሽጎ ማሽን ይሄን ናይል እንዲ አይደ ነገር ሚያሽጎ ማሽን አለ። ማሽንም ተዘጋጀ። ሰውየው ሚያስፈልግን ነገር በሙሉ እንድታደርግ ይሄን ናይል ሚሊዮን ዩሮ ኢትዮጵያ ብር ከወደ ለአንድም አይደለም። ምን አልኩ የእግዚአብሔር ሰው ዩሮ እኮ ነው ዩሮ እንዲህ ሆነ። እግዚአብሔር ሊረዳ ከፈለገ ሊያግዝ ከፈለገ መጣር መጋር እንዳለ አይኖ አውቃለሁ። ፕሪንሲፕል ነው መስራት አይኖ መልፋት ፕሪንሲፕል ነው። ነገር ግን ነገርን 360 ዲግሪ ገለባብጦ ሊሰራ ከፈለገ የማንንም ይገዛ አይፈልግም ጌታ። አይዶንት ኖ ለሄድ ቃል ለአንድ ሰው መልእክት ነው። ነገ ጠዋት የሆነ ዳይናሚክ ገጠመኝ ያገኛል። አሜን ከፋር እቺት ባረከል ጨርስ ኤልክ ሎርድ ታንቶ ራስን ተረባሻ ያልጠባቸው ታምራት ያልገመትከው ታምራት ነገ ሰኞ በኢየሱስ ስም ይችላ ይግባ። አሜን ነገ ምን ይፈጠር ይሁን ብለን ነው የምናስበው። ነገ ምን አይነት ነገር ሊቀሰቀስ ይሁን ብለን ነው የምናስበው። እሱ አይደለም ነገር ከዛ ሐሳብ የእግዚአብሔር ሐሳብ ይበልጣል። ነገ ያልጠባቸው ነገር ቤትና ይሆን በኢየሱስ ስም ይሆን። አሜን እንደ ተቀመጣችሁ እስቲ ቀኝ እጆቻችሁን ከፍ አድርጉ፣ አይኖቻችሁን ጨፍኑ። ግደለም ሁለት ነገር ልንገርህ። የሰማይ አምላክ እግዚአብሔር እንዲህ ብሎናል ዛሬ የጠላቶቻችሁ ምክር በእናንተና በቤታችሁ ላይ አይጸናም። አሜን ደግመዋለሁ። የጠላቶቻችሁ ምክር የሰው ንግርት የሰነፎች ቃል የአንደበታቸው ቃል ሄሎ የሸንጎሽ ቃል በእናንተ ቤት ላይ አይጸናም። ግደለም ጮክ ብላ አሜን በለኝ። አይጸናም ጮክ ብላ አንዴ አይጸናም በል። በቢዝነስ ላይ አይጸናም፣
በቤት ላይ አይጸናም። በምድሪቷ ላይ አይጸናም። በኢየሱስ ስም እንደ ነፋስ አልፎ ይሄድ። ከፍ አድርግ እጅን ልባርክ። ከፍ አድርግ። ለፓርተና ቦረቦ ሸክረበቴነ መክረበቴነ መንደስ ለምፓራና ባቴና ማንቶራና ባግረባቴነ መስያ ወዳጄ ነግራለሁ። ነገ እግዚአብሔር ፈላጊውንም ተፈላጊውንም አባቴ እግዚአብሔር ድንገተኛ በሆነ መንገድ ያገናኘዋል። አረ እኔ ምን አይነት ጉድ ነው ማየው? እግዚአብሔር እዚህ ቤት ላይ ሰርፕራይዝ የሚያደርጋችሁ ሰዎች አሉ። አረ ግድ የለም ሰርፕራይዝ የሚያደርጋችሁ ሰዎች አሉ። ነገ መልካም ዜና የሚሰሙ አሉ። ነገ መልካም ዜና የሚሰሙ አሉ። ነገ መልካም ዜና የሚሰሙ አሉ። ተቀበል። እጅን ከፍ አድርግና ተቀበል። ነገ መልካም ዜና፣ ነገ መልካም ዜና፣ ነገ መልካም ዜና፣ በስራ መልካም ዜና፣ በስራ መልካም ዜና፣ በቤት መልካም ዜና፣ በአገልግሎት መልካም ዜና። ጮክ ብላ መልካም ዜና በርባክ። እጅን ከፍ አድርግና ተቀበለው፣ ተቀበለው፣ ተቀበለው። ይኸው መልካም ዜና ያገኝሽ፣ ይኸው ያገኝሽ፣ ይኸው ያገኝህ፣ ይኸው ያገኝሽ፣ ይኸው ያገኝህ፣ ይኸው ያገኝህ። የተዘጋውን በር የሚከፍት ቁልፍ እጅ ላይ ይግባ፣ እጅ ላይ ይግባ፣ እጅሽ ላይ ይግባ። በሻሎራባ ሴንታራባ ነይ ጨብጭኝ፣ ጨብጭኝ፣ ብድግ ብለሽ ጨብጭኝ። በኢየሱስ ስም እግዚአብሔር እንዲለኛል የተዘጋው ተከፈተ። የተዘጋው በር ተከፈተ። ከፍ አድርጉ። ግዴላችሁ ከቻላችሁ ሁለት እጅ ካልቻላችሁ አንድ እጅ። ማሻላ ቫራቦሳ ረበግረበቴነ ለበሲያ ለክረበቴነ ማንዳራ ለቦሲያ። እዚህ ቤት ላይ ሐዘን አይሰማም፣ ለቅሶ አይሰማም፣ ወይታ አይሰማም፣ ይሄ አይሰማም። እኔ ከልክያለሁ፣ ጭንገፋን ከልክያለሁ፣ ሞትን ከልክያለሁ፣ ሽንፈትን ከልክያለሁ። በኢየሱስ ስም ይከልከል፣ በኢየሱስ ስም ይከልከል፣ በኢየሱስ ስም ይከልከል፣ በኢየሱስ ስም ይከልከል፣ በኢየሱስ ስም ይከልከል። ጮክ ብላችሁ ተከለከለ በሉ። ድገምና ተከለከለ በል። ተከለከለ፣ 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 ተከለከለ። ከሳውዝ አፍሪካ ተከለከለ። ጨለማ ተከለከለ። ሞት ተከለከለ። ሐዘን ተከለከለ። ውድቀት ተከለከለ። ውርደት ተከለከለ። ያለ እግዚአብሔር ፕሮግራም የምነቀል የለም። ያለ እግዚአብሔር ፕሮግራም፣ ያለ እግዚአብሔር ጊዜ አድራሻ የሚለቅሰው የለም። ያለ እግዚአብሔር ጊዜ ስፍራን የሚለቅሰው የለም። ያለ እግዚአብሔር ጊዜ አድራሻ የሚለቅሰው የለም። ከፍ አድርጉ። የመጨረሻ ጸሎት እጸልያለሁ። ጌታ ሆይ በዚህ ምድር ላይ ያሉ ልጆቻችን፣ የሚማሩ ልጆቻችን አባቴ እግዚአብሔር ሆይ የወላጆቻቸውን ጭንቀት እንዳያዩ አባቴ እግዚአብሔር ሆይ ይህንን ምድር በኢየሱስ ስም ሰላም አድርግ። አባቴ ሰላም አድርግ። እየተገፈልን ቢሆን ልጆቻችን ታላላቅ ኃያላን ይሆናሉ፣ ሚኒስቴሮች ይሆናሉ፣ ሀገር መሪዎች ይሆናሉ። ኢየሱስ ሆይ ባሻላ ወራስ ትናንትና ማታ በህመም እየተሰቃያችሁ ያደራችሁ ሰዎችን አያለው በመንፈሴ። የሰማይ አምላክ እግዚአብሔር ጥቁር መጋረጃ ከላያችሁ ላይ ሲቀደድ ያሳያኛል። እግዚአብሔር የበሽታችሁን ጉልበት ከላያችሁ ላይ ሰብሮታል። አንድ ጮክ ብላችሁ ተሰበረ በሉ። ድገሙና ተሰበረ በሉ። ድገሙና ተሰበረ በሉ። አንድ መልእክት ላጠናክር፣ እችን መልእክት ላጠናክር። የጠላቶች ምክር ፈርሰዋል። ምክራቸው ስንፍና ሆነዋል። ለዚህ ጌታ ታላቅ እልልታና ጭብጨባ እንጸልያለን ከፓስተር ጋራ።